እንደዛ ተሳድባ ይሳማን የአቢ መንግስት ስለሆነች ነው እሷ ቁጭ ብላ ሃይሚ ሰርታ ከዛ በኋላ እሷ የምትፈለገው የመላጣ ልጅ የምሬ ነው። ይሄ ነገር በጣም እንዲያለት እውነት ወላሂ እውነቷን ነው። ሰኒ በጣም ነው ያቃጠለኝ። መኪና እሷ ጉርድና ሸሚዝ አንድ ላይ ማልበስ ማትችል ገገማ እሷ ማረባት ስለሆነች ነው። የሃይሚ አንቺ ስራ ነው የሚፈልግሽ እኔ ለምን እሷ አፋና ቂጧ አንድ ሆነች ሴትዮዋ ማለት ነው። ስለዚህ አስቴት ያለበት ሲጡት የምሬ ነው። ሃይሚ ደግሞ መረጋገጥ ያለበት ነገር ሃይሚ እንደዛ ነው በተራ ያወራችሁ ማለት ነው። ሃይሚም ትሰማለች፣ ቡቡዬም ይሰማል። የኔ አባት ተጨንቆ ነበር። አማቼ እንዲጨንቅብኝ አልፈልግም እኔ በጣም ነው እኔ ልጅ ሰኒ ገና ከመግባቴ ሃናን ሰምተሽኛል። በተራ መልእክት አስተላልፉላት እንድትረጋጋ ብያውች ነበር። ኒውት ያዙና በተራ አውሩ ብዬ ነበር ግን አልሰማሉኝ። እሺ እኔ ምን እኔ አሁን ጨርሼ ወጣች እኮ ማረግ ትችያለሽ እኮ ቤቱ ያንቺ ስለሆነ ሚውት ስትፈልጊ አንዳንዱ በገዛጅሽ ሚውት ማረግ ስጭ እየተባልሽ ነው። ምን አገባኝ ማሬ እኔ እኮ ኒውት ታረጋችሁ ኒውት ታረጋለች እሷ ቤት ስለሆነ ነው ወይ ኒውት ታረጋለች ብለው ብዙዎች እየወቀሱ ስለሆነ እንደዛ የሚባል ነገር ግን በራሳችሁ ኒውት አርጉና ተቀመጡ። አንድ ሰው ሲያወራ በተራ አውሩ። በማሬ አውጥተሽ ጣላችሁ ደግሞ ይሄ ስራ ነው። ምንም አትቀበሉ። የምሬ ነው። ይሄ ስራ ምንም እኛ የምናውቀው ነገር እነሱ ስራ ነው ካላችሁ እኛ ምን ያገባል? አስቴት መስጣት ያለበት ቦታ አስቴት መስጣት አለበት በተራ ማለት ነው። ገባችሁ አይደለ? እሷ ማን ስለሆነች ነው የኛ ንግስት የሚዲያ መሪ ማረባቷ ስለሆነች ነው። እኔ ለትዳር ነው የሚፈልገው አንቺ ለስራ ነው ማረባቷ ነው። ሃይሚ ስራ ተፈላጊ እሷ ለትዳር ተፈላጊ እንዴ የምር ነው። በጣም ነው የሚያመው ይሄ ስራ ይሁን ምንም እኔ ባናታ ትተከል ማለት ነው። ሶ ጋይስ እሷ ሃይሚ ብቻ ነች ለትዳርም ለሁሉም ነገር የምትፈለገው። እሷ ለምንም አትፈለግም፣ ለቀን ራሱ አትፈለግም። እንዴት ነው እሷ አንቺ ስራ ነው የሚፈልግሽ ብሎኛል ነግሮኛል አልፈልግሽም ከተባለ ላሽ ማለት ነው እንጂ ያለበት ሙጩጭ ምን ሰኒ ይቅርታ አድርጊልኝ አትደጋግሚው። ይሄ አማርኛ ስለሚያም አትድገሚው በእናትሽ። ሌላ ቦታ እንዳደ እሺ የኔ ቆንጆ እኔ እኮ በጣም ስለተናደድኩ ነው እንጂ ሌላ ነገር አትድገሚው። ያማል ያሲኒሙት ያማል ቃሉ ይሄ ራሱ ማለት ነው። እሷ ስራ ተፈለጉ እሷ ስራ የምትችል ከሆነ ለስራ የሚፈልጋት ነው። ሃይሚ እኮ የራሱ ሆነ ሰው ጋር ነው እንጂ ስራ መስራት አለበት። የሰው ጋር ለምንድን ነው የምትሰራው? ማን ስለሆነ እሱ ብትወደድ እኮ ሂጂ ስትባል ትሄድ ነበረ። ይቺ እኮ ዝም ብላ እንደው እስኪ ተይኝ አንቺ ዝም ማለት ነው። እቺ ዝም ብላ ነው። ሶ ጋይስ እናንተ አማቻችን ሳትነኩ ልጅቷ ረገጧት ነው ብላችሁ አማቻችን ማን ነው የሚነካው? ማንም አይነካውም። የሆነ ቤት አይቻለሁ። የሃይሚን ፎቶ አልጋ የዘቀዘቀች ልገባ ነው። እሷ ልጅ ማታም ዘቅዘቃለች ነው ፎቶ ማለት ነው። ሃይሚ ፎቶ ብሩኬን አንስቶ ሃይሚን ያደርጋል፣ ሩታን አንስቶ ሃይሚን ያደርጋል። አዲስ የተጀመረ ሲስተም ነው። ሀናንዬ ውዴ ልንገርሽ እነሱ እኮ አሁን ምን መሰለሽ የሃይሚ የብሩክ የሚባል አለ አይደለ? ልክ እነሱ እነ ብሩክ የዛ ሲጣሉ እኛ ደግሞ እዚህ እንድንባል የሚሰራ ስራ ነው። ማለት ብቻ ነው። የሚዘቀዘቅ ነገር አትስሙ እናንተ። የሚዘቀዘቅ ሃይሚም ትዘቀዘቅ ብሩክ የሚዘቀዘቅ የራሳችሁ ጉዳይ። እነሱ ያላየሁትን አለማ ያለሁ ብላለች፣ እሱም ያላየው ነገር ያያል። ስለዚህ ሀናንዬ ለዚህ አትቸገር። የምሬ ነው። ለዚህ አትቸገር። ግን እንግጭ እሷ ማን ስለሆነች ነው እንደዚህ ያለችው? የምረ ወስኛለሁ። እኔ አንዴ ልናገር። አልጨረሽም? ጨርሻለሁ። ካለ እየደጋገመች አባባት ይሰማራባታ ነው እንደሱ ልትል አሁን ተደማመጡ ስትይ ነበር። ዩዘር ኒውት አርጉና እያንዳንዳችሁ ለብቻ ብቻ አውሩ። በቃ ኒውት አርጉ። ብለን መውቻት ልጅ ሰኒን መውቻት ልጅ ሰኒን መውታለች እሷ መውታለች። በቃ እኔ ላውራ አሁን። እናንተ ሁላችሁም ማለት ሁሉም እንደተረዳው ነው እንዳየው ነው ቪዲዮውን የሚፈርደው አይደል? የኔ አስተሳሰብ ሌላ ነው፣ የሁሉም ሰው አስተሳሰብ ሌላ ነው። ይሄ ነገር ደግሞ ምን እንደሆነ ታውቃላችሁ? በተደጋጋሚና በሁልጊዜም ለስራ ነው ሃይሚን የሚፈልጋት ለሌላ ነገር አይደለም እየተባለ ነበረ።
ይሄን ነገር ደግሞ ያው ነፃ ለማውጣት ነው። ትላንትና እሷን ብለዋለች፣ ህዝቡ ስለሚወደን ነው አንተ ከካሜራ ፊት እንዲህ የምትለኝ ብለ አይደለም፣ እኔ የራሴ ሰው ስለሆንሽ ነው ብሎ ነው። አንዳክል ለህዝቡ ነው ብሩኬ መልስ እየመለሰ ያለው። ሬል ነው ብላችሁ የምትሉ ሰዎች እውነትም ብሩኬና ሃይሚን አታውቁም ማለት ነው። እስከዛሬ ምንም አይነት ሬል የለም። አንድ ቀን ነው ባዳብና የተገናኙት። ከዛ በኋላ የምንም ነገር የለም። ለስራ ነው እንጂ የተገናኙት። ልጅቷን በይ ተብላ የተሰጣትን ካራክተር ነው የምትናገረው። ማለት በጣም ተዋናይ ናት። በደንብ ነው የምትናገረው ልጅቷ ማለት ነው። ከዛ በመቀጠል ደግሞ ያው እንዳልኳችሁ ትላንትና እሷ ያለችውን ዛሬ ልጅቷ ደገመች። አንቺ ለስራ ነው በቃ ስራ አምኜ ነው የተቀበልኩት። እኔ ደግሞ ያው ማለት እኔ ደግሞ ፍቅረኛ ነኝ እንደማለት ነው ያለችው። ይሄ ደግሞ አይደለም ሃይሚን ነው የምፈልገው አለ ብሩኬ ማለት ነው። ይሄ ማለት ምንድነው? በተደጋጋሚ ህዝቡ ለሚለው ምላሽ ነው የመለሰው። በቃ ልጅቷም ለማለት ፈልጋ አይደለም። አሁን ቢያንስ 2 አመታቸው ሊሆን ነው። 2 አመት እስካሁን ድረስ 2 አመት እስከሚሆን ድረስ እሷ ዝም ብላ የምታይ መስላችኋል? አታይም። የምንም አይነት ምንም የላቸውም። ስለዚህ ልጆቹ ስራ ነው የሚሰሩት። እናንተ ራሳችሁ ነው ይሄ ቦታ ስራ ነው እናንተ ስራ ነው ብላ ተደውሎ ተነግሮ ነው እንደሚታወሩት። እኔ እኮ ግራ ነው የሚታገቡ። ስራ ካልሆነ ሃይሚና ብሩኬን አታውቁትም ማለት ነው። ነው ይሄ ቦታ እኮ ሃይሚን አታውቁም ብሩኬን አታውቁም አይደለም እና እንዴት ነው እኛ ጭብጡ ላይ ብናወራ ይሻላል። አብረን የመጣ ነው እኮ ነው ጭብጡን ይዘን ማለት ነው። እንደዚህ ነው ባንል ዝም ብለን እስከ መጨረሻ ማየት ለምን እነሱ። ስለዚህ ለስራ ነው ብሎ ለሚለው ሰው ነው ሃይሚን ምን ያክል እንደሚፈልጋት ነው እያሳያለው ይሄ ልጅ ማለት ነው። ልጅቷም ደግሞ ረሂማዬ ስራ ነው ስራ አይደለም የሚለው ነገር ስለሚያጨቃጭቅ ታዩ ያለሽን አስተያየት ተናገሪ ከይቅርታ ጋር በቃ። እኔ ደግሞ ያለኝ አስተያየት ምን እንደሆነ ታውቂያለሽ? አሁንም ነገም ቢሆን እቺ ልጅ ልተውን እንጂ የመጣችው በራሷ አንስታ አይደለም እያለች ያለችው። ገብቷቸዋል? በራሷ አይደለም እያለች ያለችው። ይሄ የሁለታቸው ነገር ነው። እናስጨርሳቸው። እስከ ዛሬ ድረስ ተከትለናቸዋል። ብሩኬ ደግሞ ህዝቡ ለሚለው ነገር ነው ምላሽ እየሰጠ ያለው። አለቀ። እኔ የመሰለኝ ናኒ መጣለች። ከይቅርታ ጋር ወረጅና ናኒ ትግባ ብሌንዬ፣ ናኒን አስገቢያት። አውሪ። እሺ ዜድ ያስገባሻለሁ። አንዴ ውረጅ። ምነው ዝም አልሽ እናቴ? እኔ ያው እየተወራ ያለውን ባዳምጥ ይሻላል ብዬ ነውና መደማመጥም ስላልቻልን ምናልባት ረጋ ሰከን ያለ ጊዜ ስለምፈልግ ነው። መንጫጫት ካለ ትንሽ እኔም ማለቴ ጭንቅላቴንም ትንሽ እናረጋለን። ጭንቅላቴንም ትንሽ እንትን ስለሚለኝ ጫጫታ አልወድምና ለዚህ ነው። እና ዋናው እንግዲህ ያው በሁለቱም ቪዲዮ ላይ ያየነው ምንድነው? እኔ ዋናው ጭብጡ ሁለቱ ላይ ሁለቱም እምነት የሚያጎድል ነገር ምን እንደሆነ ሊያሳዩን የፈለጉበት ሁኔታ ያለ ይመስለኛል። ዋናው ማለት ነው ማለት ሰው ከተዋደደ ከተፋቀረ መተማመን እንዳለበት፣ መደባበቅ እንደሌለበት፣ ውሸት መሰረታዊ ኑሮንም ፍቅርንም ሊያፈርስ እንደሚችል፣ ውሸት በሁለት ሰው መካከል ምንም ነገር ቢሆን ውሸት አፍራሽ እንደሆነ ሁሉ ትናንትና አሁን ብሩኬ እንደኛ ተደብቆ መሄድ የለበትም። ሁለተኛ የጨረስኩ ነገር ነው ብሎ ሂሳብ ዘግቶ ታርቀዋል። ከዚህ በኋላ እንደገና እሷን ማግኘት ከፈለገ እንኳን ከሃይሚ ጋር ሆኖ ዛሬ ሃይሚ እንዳለችው ማግኘት ነበረበት። እሷን ብቻውን ማግኘት አልነበረበትም እና ያ ነገር ያሁን ያሉበትን ሁኔታ በቀጣይ ምን ሊያመጣ ይችላል የሚለውን ነገርና እኛስ ደግሞ አብረን ካለነው ሰው ጋራ ወይም ደግሞ የወለድናቸው ልጆችም ነገ ሊማሩበት የሚችለው ውሸት በየትኛውም በሁለት ሰው ግንኙነት መካከል ትክክል እንዳልሆነ፣ መደባበቅ ትክክል እንዳልሆነ እንግዲህ በአንድም በሌላም በኩል ፍቅረኛ የነበረች ብሏል።
ለዛ መነሻ የምናረጋው ላዳብና ወይም የመስቀል የልጃገር የወጣቶች እንትን አለ በዓል አለና እዛ ላይ በሎሚ መወርወር አብሮ በመጨፈር የሚያሳልፉት ጊዜ አለና በዛን ጊዜ ነው የተዋወቁት። ማርኬ ነበር ሲቀርጻቸው የነበረው። ስለዚህ የዛን ጊዜ ተዋውቀዋል። ፍቅር ቀጥሏል። እንዴት ሆኗል? ከዛ በኋላ ሌላ ቪዲዮ ላይ አላየናትም። እውነት ለማለት ምናልባት አሁን ላይ በሌላ ሰው ምናልባት ብሩኬን በሚፈልጉ ባልበላውም ጭሬ ልድፋው የሚሉ ሰዎች ይኖራሉና ባልበላውም ጭሬ ልድፋው ባዮች ደግሞ ለሷ የሆነ ተልኮ ሰጥተዋት ሊሆን ይችላል። ተልኮ ከሰጠዋት ደግሞ ያንኑ ተቀብላ የነበራትን ያችን ትንሽዬ ግንኙነት ይዛ ዛሬ ላይ ያለው መሰረቱ የጸናውን ፍቅር ለማበላሸት የመጣች ይመስለኛልና ይሄን ደግሞ ምንድነው ሂደቱ በስራ መልኩ ይቀጥል፣ በእውነት መልኩ ይቀጥል። አንድ ነገር ግን እንትን ማለለው በሃይሚ ስነ ልቦና ላይና አምሮ ላይ ግን የሆነ ነገር እንደጫረ አይቻለሁ እኔ ማለት ነው። ምክንያቱም አንደኛ ደንግጣለች፣ ሁለተኛ ትናንትና ትክክል አይደል ምንም እንኳን የትወና ሰው መሆኗን ባውቅም ትናንትና ዛሬ ላይ ያለችበትን ሁኔታ ግን ማየት ለኔ ከባድ አይሆንብኝም እና ትንሽ የመደናገጥ ነገሮችን ቆም ብሎ የማስተዋል ነገር ትንሽ የመረጋ አው ትክክል ነው። እኔም በሆን እንዳውም ጠፍጥፌ ወይ ብፈንክቸው ሁላ እንደሚሄድ ነው። ይሄን የባህል የሷ አይደለም ያንን አይቻለውና በዚች ላይ መነሻ አድርገን ነገ ላይ እነሱ ሊያስማማ የሚችል ሐሳብ ሃይሚም የምትረጋጋበትን ብሩኬም ደግሞ ይሄ እንዲህ አይነት ነገር መሆንም ካለበት እውነት ብሩኬ የሃይሚ የእውነተኛ ጓደኛዋ ነው፣ የእውነተኛ ፍቅረኛዋ ነው። ብዙ ሂደቶችን በተግባር አሳይቶናል። ነገር ግን ዛሬም ቢሆን እንኳን እጇን ይዞ እኔ ማፈቅረው አንቺን ነው ማለት ነው የነበረበት። እኔም ወደው አንቺን ነው ምናምን ሳይሆን እኔ ማፈቅረው አንቺን ነው ብሎ እሷ ፊት ሊያሳፍር ይገባ ነበር። ግን የጉዳዩ ቀጣይነት እንዳለው እነ ሚፍታ ምናምንም እንዲገቡበትም ስለተፈለገ ይመስለኛል ያረዘሙት የሚል ሐሳብ ነው ያለኝና ውሸትና መደባበቅ ትክክል እንዳልሆነ ነው የተረዳሁት። ከዚህ ቪዲዮ የተረዳሁት የያዝኩት ጭብጥ ይሄንን ነው። ይሄን እንዴት ያስኬዱታል እያየን መሄድ እንችላለን። በዚህ ላይ ተነስተን የየራሳችን ሐሳብ ብንሰጥ ነው እንጂ ስራ ነው ስራ አይደለም ምናምን እየተባባልን ምንደናቆር ከሆነ ድምጻችንን ቀርተው ምናልባት በዩቲዩብ ላይ ሲያስተላልፉ